ሰላም ጤና ይስጥልኝ ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ እንዳጋጣሚ ሆኖ ብቻዬን ነኝ። ዛሬ እረፍት ላይ ነኝ። ልጆቼ የሉም፣ ከባለቤቴ ጋር ወጥተዋል። ዛሬ ቀኑን ሙሉ ኦፍ ነኝ። ለራሴ ጊዜ በመስጠት በማረፍ የምፈልጋቸውን ነገሮች በማድረግ ነው የምውለው። ያው አሁን 10 ሰዓት ምናምን ሆኗል። ከፀጉር ቤት መልስ ተኝቼ ነው ያልኩት ምግቤን በልቼ እና እናቶች ስንሆን ብዙ ጊዜ ለራሳችን ጊዜ አንሰጥም አይደለ? ለልጆቻችን ከዛ ደግሞ ለባል ምናምን በቃ ቤት ውስጥ ላለ ነገር ነው ጊዜ የምንሰጠው። ነገር ግን አልፎ አልፎ እንዲህ አይነት ነገር ሲያጋጥመን የምንፈልጋቸውን ነገሮች ብናረግ ጥሩ ነው። ላይፍም ያን ያህል አይሰለቸንም። ለራሳችሁ በተቻላችሁ አቅም እንዲህ አይነት እድል ሲገጥማችሁ ተጠቀሙበት። የምትፈልጉትን ነገር በማድረግ በማረፍ ሊሆን ይችላል። ከራሳችሁ ጋር ወጣ ብላችሁ መዝናናት ሊሆን ይችላል። ከጓደኞቻችሁ ጋር መጠየቅ ያለባችሁ ማድረግ፣ ሾፒንግ፣ በቃ የምትፈልጉትን ነገር በነፃነት እንዲህ አይነት ቀን ሲመጣ ማድረግ ትችላላችሁ ማለት ነው። እና እኔ እዚህ ጋር እጣኔን እያጨስኩኝ ሻይ እየጠጣሁኝ፣ ሻይ ይሄ የከርከዴ ሻይ ነው እየጠጣሁ ያለሁት። ከርከዴ ሻይ በጣም ለብዙ ነገር ይጠቅመናል አይደለ? ከሁሉም ሀርባል ቲዎች ሞር ከርከዴ ቪታሚን ሲ የበለጸገ ነው። ስለዚህ ቪታሚን ሲ ደግሞ ለብዙ ነገር ይጠቅመናል፣ ለቆዳችን። ፕላስ ደግሞ እንዲህ ጉንፋን፣ አሁን የጉንፋን ሰሞን ነው ልጆች ትምህርት ቤት ሲሄዱ፣ ፕላስ ደግሞ አየሩም እየተቀየረ ስለሆነ ብዙ ጉንፋን ምናምን ይኖራል። እንዲህ አይነት ነገሮችን በመጠጣት ራሳችንን ትሪት ማድረግ እንችላለን። ሌላ ደግሞ ዌት ሎስ ጆርኒ ላይ ያላችሁ ሰዎች፣ ውፍረት መቀነስ የምትፈልጉ ሰዎች ያለ ስኳር ብትጠቀሙት በጣም 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 ፍቱን ነው ማለት ነው። እንደዛ እያደረጋችሁ እንዲህ አይነት ቀን ሲመጣ ሪላክስ እያደረጋችሁ ከራሳችሁ ጋር ጥሩ ቀን ማሳለፍ ትችላላችሁ። ራሳችሁንም ሪቻርጅ ነው የምታደርጉት እና በጣም በቃ ደስ ይላል። ተመችቶኛል። በሆነ ጊዜ እንዲህ አይነት ነገሮች እንዲህ አይነት ቀናቶችን ብናሳልፍ ደስ ይላል። በተቻላችሁ አቅም የሚረዳችሁ ሰው ካለ ባለቤቶቻችሁ ሊሆን ይችላል፣ ቤተሰቦቻችሁ ሊሆን ይችላል። እርዳታ መጠየቅን አለማፈር፣ ምንም ችግር የለውም። እርፍ ብንል በቃ ይገባናል አይደለ? በስንት ጊዜ አንዴ ስለሆነ እንዲህ አይነት ቀን ሲመጣ ሪላክስ ማድረግ መቻል አለብን። እኔው በጣም ሪላክስ እያደረኩኝ ስለሆነ ነው ሻይ እየጠጣሁኝ እጣን እያጨስኩ በቃ ፏ ብያለሁኝ። እና ደግሞ ቀኑ ሙሉ ተኝቼ ነው ያልኩት። አሁን የመጀመሪያ ልጄ ትምህርት ጀምሯል። በጣም ደስ የሚል ነገር ማለት ነው። በቃ ልጄ አድጎ ትምህርት ጀምሯል። ለሱ ምሳ ለማዘጋጀት ጠዋት ነው እነሳው። ጠዋት 11 ሰዓት ተኩል እነሳለሁ ከእንቅልፌና ሁል ጊዜ ነው ያ ነገር ማደርገው። ትምህርት ቢኖረውም ባይኖረውም ኮንሲስተንሲ እንዲኖረኝ ጠዋት ተነስቼ እንትን እላለሁኝ። አሁን ለምሳሌ ዛሬ ትምህርት የለም፣ ነገር ግን በጠዋት ነው የተነሳሁት። ምክንያቱም ለሰኞ እንዳልቻገር ማለት ነው። ቅዳሜ እሑድ እያለም ሲሄድ በቃ ትምህርት ቢኖረ ስራም አልኖረ በቃ ጠዋት ተነስቼ ራሴን ጭንቅላቴን ማስለመድ ስላለብኝ ማለት ነውና እንደዛ ስናደርግ ደግሞ በጣም እንደክማለን አይደለ? ሰውነታችን ዛል ይላል። እንዲህ አይነት ቀናቶች ደግሞ አመቻችተን በተቻለን አቅም እርዳታ እየጠየቅን ሳናፍር እንዳልኳችሁ ምናምናቸውን ሰዎች ልጆቻችንን እየሰጠን ለራሳችን እረፍት ማድረግ እንዳይሰለቸን ህይወት በቃ ክብድ እንዳይለን ያደርግልናል ማለት ነው። አሁን ደግሞ ባለንበት ጊዜ እንደ ድሮ ለጎረቤት የሆነ በቃ እርዳታ እየቀነሰ ነው አይደለ? እኛ ባደግንበት በእርግጥ እኔ ጎረቤት ጋር ተቀምጬ ምናምን አላደግኩኝም። እንዳሁን ዘመድ ልጅ ነው ያደግኩት። ከቤት ሳንወጣ በቤተሰቦቻችን እጅ ስር ነው ያደግነው። ነገር ግን ሞር በእኔ እድሜና ከኔ ከፍ ያሉ ልጆች ያደጉበት እንትን አለ አይደለ? ኢንቫይሮንመንት አለ። ለጎረቤት ተጥለን ሳይሆን ተሰተን ጎረቤት ቀጥቶን ያደግነው ምናምን ይባላል። ለእናት ብዙ እንትን ነበር ማለት ነው፣ የእረፍት ጊዜ ነበረ። አሁን ግን ራሳችን ይዘን ነው። እንደምታዩት ደግሞ ሰራተኛም በጣም ከባድ ሆኗል አይደለ? ብቻ እናት ከዛ ደግሞ አባት፣ የመጀመሪያዋ እናት ናት በጣም ጫና ያለባት። ለምታምኑት ሰው እንዲህ አይነት እንትን ሲመጣላችሁ ፈታ ዘና እያላችሁ ጊዜያችሁን ብታሳልፉ
ብታሳልፉ አሪፍ ነው፣ ኤግዞስትድ እንዳንሆን ማለት ነው። እና ሹሩባ ተሰርቻለሁኝ ዛሬ። እንደምታዩት ፀጉሬ እውነት በጣም ነው ያደገው። በጣም ፕሮቴክቲቭ ሄር ስታይል ነበር የምጠቀመው። ቪዲዮቼ ላይ አይታችኋል። ከዚህ በፊት የሰራኋቸው ቪዲዮቼ ላይ ከፊት ያሉት ፀጉሮች ብዙ ጊዜ መልቀም ስለማልችል ጭብርር ብሎ ነበርና ለዛ ነው ይሄንን ዛሬ የተሰራሁትና ስትሰራኝ ልልት አድርጋ ነው የሰራችኝ ልጅቷ። አልችልም፣ ጭንቅላቴ አይችልም፣ እባክሽ እንትን ብለሽ ጥብቅ አድርገሽ እንዳትሰሪኝ ብያት ማለት ነው። እና እንዴት እንደተመቸኝ አትጠይቁኝ እውነት። ፕላስ ደግሞ ፀጉሬ በጣም ነው ያደገው። ስለዚህ እንደዚህ መሰራት ትችላላችሁ። ፀጉራችሁን በጣም ሳይዛችሁ ማለት ነው። ለፀጉራችሁም ጥሩ ይሆናል። ኒውት እንዴት እንዳደገ ፀጉር መንከባከብ ለዚህ ነው። የኔ ፀጉር ብዙ ጊዜ ደግሞ አይታወቅም፣ ርዝመቱ ቁመቱ ምናምን አይታወቅም። ከርሊ ነው፣ ስብስብ ነው የሚለው ወደ ላይና ውሃ ሲነካው ምንም ሲል እንደዚህ ስብስብ ነው የሚለው እና ፀጉሬ ኦ ማይ ጋድ ውርድ ውርድ ብሏል። ፀጉራችሁን ተንከባከቡ። ፀጉር መንከባከብ ያው ግድ ነው። ሻይን እየጠጣሁ እና እንደምታዩኝ ደግሞ ዛሬ ሳሎን ነኝ። ሪላክስ እያደረኩ ማለት ነው። እና ጋይስ እንደዛ እያደረጋችሁ እራሳችሁን ተንከባከቡ። ፕላስ ደግሞ እኔ ሰሞኑን ያጋጠመኝ ነገር ምንድን ነው? ደም ግፊቴ በጣም ታች 120/80 አይደለ ኖርማሉ፣ የኔ 102/60 ሆኖ በጣም ተቸግሬ ነበረ። ያዞረኛል፣ ይደክመኛል፣ በቃ ዥው ነው የሚልብኝና በቃ የሆነ ባለፈው ከትላንትና ወዲያ አይ ቲንክ ማርያም ነበረች አመቷ ማርያም እና ቤተክርስቲያን ሄጄ በቃ መቋቋም አልቻልኩኝም። በጣም አዞረኝ። ከዛ በንጋታው ሄጄ ቼክ ተደረግኩኝ፣ መድኃኒት ተሰጠኝ እና ፈሳሽ ነገሩ ሳይጅ ምናምን ነገር አሉኝ። እኔ ፈሳሽ ነገር ስፔሻሊ ወተት እጠጣለሁ። ኦፍ ኮርስ የልጆቼ ኮንትራት አለ እጠጣለሁኝ፣ ግን ውሃ በጣም እጠጣለሁኝ ብዬ ነው የማስበው። ግን ፈሳሽ ነገሩ ሳይጅ ምናምን ነገር አሉኝና በቃ ችላ እንዳንለው ነው። አሁን በቃ ቤተክርስቲያን ሄጄ እንዴት እንደመጣሁኝ እኔና እግዚአብሔር ነው የምናውቀው። በቃ ሳናስበው ነው ውድቅ የምንለው። እኔ እንትን ስፔሻሊ ደግሞ እንደዚህ ሄቪ የሆነ ፔሪድ ምናምን ያላችሁ ሰዎች እባካችሁ ተጠንቀቁ። እውነት በጣም በቃ ቼክ መደረግ፣ ራሳችንን መጠበቅ፣ ፈሳሽ ነገሮችን መውሰድ ጥሩ ነው። ይሄውን ሃይ ብለድ ፕሬሸር፣ የደም ግፊት፣ ይሄ ደም ብዛት አይባልም ደም ግፊት ነው የሚባለው ስንል በጣም በቃ ትኩረት እንሰጣለን አይደለ? ብዙዎቻችን መድኃኒት ምናምን ይወስዳሉ። ነገር ግን የደም ማነስም በጣም ትልቅ ሪስኪ የሆነ ህመም ነውና ችላ እንዳትሉ። እንደዚህ የሚያዞራችሁ ድክምክም የሚላችሁ ሞቲቬት ምንም አይነት ነገር የማድረግ ሞቲቬት ሳይኖራችሁ ሁሌ አልጋ ላይ ምናምን ስትሆኑ ችላ አትበሉት። እሺ ሄዳችሁ እንትን ማለት መታከም መቻል አለባችሁ። አለበለዚያ ከባድ ነው። የሆነ በቃ ሳታስቡት ውድቅ ትላላችሁ ባላሰባችሁት ቦታ ላይ። ሰዎች ችላ እንዳትሉት። እኔም አሁን ቼክ ተደርጌ እንትን እያልኩ ነው፣ ራሴን ትሪት እያደረግኩኝ ነው። ከድሮ ጀምሮ ያው ደም ማነስ አለብኝ አውቃለሁኝ። ግን እንዲህ አሁን ልጅ በማሳደግ ውስጥ ምናምን ደግሞ ራሳችንን እንረሳለን። በተቻለን አቅም ፈሳሽ ነገሮችን ብንወስድ በጣም ቆንጆ ነው። በቤት ውስጥ የምናዘጋጀው አጥሚት ሊሆን ይችላል። ውሃም በደንብ መጠጣት መቻል አለብን። እንደገና ደግሞ ሰፕሊመንቶችንም መውሰድ መቻል አለብን። እኔ የተሰጠኝ ሰፕሊመንት አለ፣ እሱን እየወሰድኩኝ ነው። እንደዚህ እያደረግን ራሳችንን እየጠበቅን ጥሩ የሚባሉ ምግቦችን እየበላን ብዙ ነገር መብላት፣ ይሄ በቃ ብዙ አይነት ነገር ሳይሆን ትንሽ ትንሽ ግን ኳሊቲ ያለው ምግብ። ባለፈውም ነግሬያችሁ ነበረ ሆርሞናችንን እንዴት ማስተካከል እንዳለብን እና ምግቦችንም ጠቅሼ ነበር። እንደ አቮካዶ፣ ጥራጥሬ፣ ፋይበር ያላቸው ምግቦች፣ ፕሮቲን የሆኑ ምግቦችን በየቀኑ ያካተትን ራሳችንን መንከባከብ መቻል አለብን።
እና የኔ ችግር ደግሞ ምንድነው የፍርፍር አፍቃሪ ነኝና ፍርፍርም ስንበላ ከጎኑ ወይ እንቁላል ወይ የሆነ ስጋ ነገር እንደገና ደግሞ ምንድነው ቺዝ አይብ ነገር ምናምን እያደረገ እንደገና ሰላጣ ላይ አቮካዶ ይሄ ሬድ ቢን የምትባለዋ ነገር ቀይዋ እሷን ምናምን እያካተትን ራሳችንን ቺት ማድረግ አጥሚት የሆነ ጊዜ ላይ እጎብዝና የሆነ ጊዜ ላይ ደግሞ ስንፍላለሁ እና የሆነ እንዲህ አይነት ነገር ኩርኩም ሲያደርገን ደግሞ ራሳችንን እንትን ማለት አጎብዘን መነሳትና ቺት ማድረግ መቻል አለብን። ሁልጊዜም ቢሆን ያው እግዚአብሔር ነው ይህን ሰውነት የሰጠን እንድንከባከበው። ራሳችንን አንርሳ። እናትነቱ እንዳለ ሆኖ ሚስትነቱ እንዳለ ሆኖ ራሳችንን ስንኖር ነው ለልጆቻችንም ስንኖር ነው አይደለም። ከሌለን የለንም። ልጆቻችንን በጥሩ ሁኔታ የሚያድጉ እኛ ስንኖር ነው። ራሳችንን ፎከስ ሆነን እረፍት እያረፍን እየበላን እየጠጣን ራሳችንን መጠበቅ መቻል አለብን ለማለት ወዳለሁኝና ቻናሌ ደግሞ በጣም ነው የሞተው። በእርግጥ የራሴ ጥፋት ነው። በጣም ጥፍት እያልኩኝ ነው መጣው። ያው ሲመቸኝ ነው እንትን የምለውና አሁን ግን በተቻለኝ አቅም እንትን ለማለት እሞክራለሁ፣ ለመስራት እሞክራለሁኝና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብትከታተሉኝ በጣም ደስ ይለኛልና ወዳችኋለሁ። አመሰግናለሁ። ባይ ባይ።